እዚህ ቪዲዮ ላይ ከመጣችሁ ድህነት ላይ የጀመርነው 3ኛ ክፍል ላይ ደርሳችኋል ማለት ነው። 3ኛው ክፍል ከደረሳችሁ ራሱ ኮንግራቹሌሽንስ ኦልሞስት ከግማሽ በላይ መንገዱን ሄዳችኋል እንደማለት ነው። 5 ቪዲዮዎች ነው የምንሰራው። ይሄኛው 3ኛው ቪዲዮ ነው። አጋምሳችሁታል ማለት ነው። እዚህ ቪዲዮ ላይ ዛሬ ምን እናደርጋለን? ከድህነት እንዴት ማምለጥ ይቻላል የሚለውን እናያለን። በመጀመሪያው ቪዲዮአችን ላይ ፖቨርቲ ምንድነው፣ ድህነት ምንድነው የሚለውን ከዚህ በፊት አይተናቸው በማናቃቸው ፐርስፔክቲቭ ያሉትን ነገሮች በደንብ ኤክስፕሌን ለማድረግ ሞክሬያለሁ። ስለዚህ ድህነት ምን እንደሆነ ገብቶናል ብዬ አስባለሁ። መጀመሪያዎቹ 2 ቪዲዮዎች ያላያችሁ ሰዎች ግቡና ተመልሳችሁ እዩዋቸው። ሁለተኛው ቪዲዮ ላይም እንዲሁ መጀመሪያ ላይ ኤክስፖዝ እናረጋቸው የመጣናቸውን ውሸቶች ምናምን በደንብ ኤክስፕሌን አድርገን ከዛ በእነዚህ ውሸቶች ምክንያት የፈጠርናቸው ካራክተሪስቲክሶች ወይም ደሃ ሆነን እንድንቀር የሚያደርጉን 5 ባህሪያት ምንድናቸው ብለን እነሱን በደንብ ለማየት ሞክረናል። 3ኛው ቪዲዮ አይ ቲንክ ከሁለቱ ቪዲዮዎች ከበድ ያለው የሚሆነው ይሄ 3ኛ ቪዲዮ ነው። ምክንያቱም እዚህኛው ቪዲዮ ላይ አክቹአሊ ፕራክቲካሊ እንዴት ከድህነት ማምለጥ እንችላለን የሚለውን የምናወራበት ክፍል ነው የሚሆነው። በደንብ ተከታተሉ። ማስታወሻ መያዝ ካለባችሁ ማስታወሻ ያዙ። ኢምፖርታንት ፖይንቶችን ነው የምናነሳው። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። የሚጠቅም ከመሰላችሁና ሌሎች ሰዎችን ማየት አለባቸው ብላችሁ የምታስቡ ከሆነ ይሄን ሲሪስ ለሌሎች ሰዎች ሊደርስ ለማድረግ ሞክሩ። እስከ መጨረሻው ቆዩ። ይህን ሀሳብ በደንብ ከማብራራታችን በፊት ምን ሊፈጠር እንደሚችል ልንገራችሁ። በጣም ብዙ ሰው ከድህነት እንዴት ላምልጥ ብሎ ሲያስብ የሚያስባቸው ነገሮች አሉ። ለምሳሌ ይሄ መልካም እድል፣ የሆነች ኦፖርቹኒቲ፣ ሎተሪ፣ የሆነ አንድ ዲል፣ በቃ ላይፍ የሚቀይር የሆነ ዲል፣ የሆነ ብቻ የሆነ ድንገቴ የመጣ የሆነ በእድል የሚመጣ ነገር ሰው ኤክስፔክት ያደርጋል። ከዛ ከድህነት ማምለጥ የምትለዋን ፖይንት በተለይ ፊልሞች ላይ መጽሐፎች ላይ ምናምን ፋንታሳይዝ ተደርጎ ስለሚጻፍልን በጣም ያምራል ሀሳቡ አይደለ? አሁንም ይሄን ቪዲዮም ስታዩ ከድህነት ማምለጥ ብለን ስለሆነ ያሰብነው ሀሳቡን ስንሰማ በጣም ኢንተረስቲንግ ነው፣ ወይም ደግሞ የሆነ ቢዩቲፉል ስቶሪ ነው የምንጠብቀው። እውነታው ሌላ ነው። ከድህነት ማምለጥ አክቹአሊ ይሄ ፕራክቲካሊ ስታዩት በጣም ቦሪንግ ነው ማለት መከራችሁ ነው የምትበሉት። እንዲህ ኢዝሊ ከድህነት የሚያመልጥ ሰው የለም። አንዳንድ ሰው ይኖራል እንደው ብዙ ጊዜ ግን አክቹአሊ ይሄ ያለ አይደል ለዴይ ቱ ዴይ ላይፍ ለሚኖር ሰው ለእንደኔ ለእናንተ አይነት ሰው ለእናንቺ አይነት ሰው ከድህነት ማምለጥ የሚለው ኮንሰፕት በቃ በጣም ታፍ ነው፣ ቦሪንግ ነው፣ አሰልቺ ነው፣ ኢንጆየብል ነገር አይደለም፣ ኢዚ ነገር አይደለም። ስለዚህ ኤክስፔክት ማድረግ ያለባችሁ ቀላል ነገር አይደለም ልላችሁ ፈልጌ ነው። ብዙ የሆሊውድ ፊልሞች አሁን ፐርሱት ኦፍ ሃፒነስን ምናምን የተለያዩ ፊልሞችን ስታዩ የሆነ ሮማንቲሳይዝ የማድረግ ነገር አለ። ከድህነት ማምለጥ የምትለውን ፓርት ፋይናንሻሊ ፍሪ መሆን ምናምን የመሳሰሉትን ነገሮች በጣም ሮማንቲሳይዝ የማድረግ ባህሪ ያላቸው። ግን እንደዛ ቢሆን ኖሮ ብዙ ሰው ይወጣ ነበረ ከድህነት። ብዙ ሰው ከድህነት ለመውጣት የማይታገልበት አንዱ ምክንያት ምን መሰላችሁ? በቃ ኢዚ አይደለም፣ ከድህነት ማምለጥ ኢዚ አይደለም። ስለዚህ ሁሉም ሰው የሆነ ደስ የሚል የሚያምር ነገር ምናምን ኤክስፔክት ስለሚያደርግ እሱን ስለማያገኝ አክቹአሊ ስራው በጣም ከባድ ስለሆነ በቃ ብዙ ሰው አይኖርበትም። ከድህነት ማምለጥ አክቹአሊ ስታዩት ቦሪንግ ነው፣ በጣም አሰልቺ ነው። ድምፅ አልባ ስራ ይፈልጋል። ድምፅን አጥፍቶ ተደብቆ በደንብ መስራት መልፋት፣ እንደዚህ አይነት ነገሮችን ይጠብቃል። ከዛ አሰልቺ የሆነ ነገር ላይ ኮምፎርታብል የሚሆን ሰው ይፈልጋል። ለምሳሌ ሳሙና ፋብሪካ ይሁንና ሳሙና ከሚመረቱት ውስጥ ማሽኑ ያላሸጋቸውን ሳሙናዎች ለይቶ ማውጣት ቢሆን የሚመጣውን ሳሙና እያሳለፉ መለየት እንዴት ቦሪንግ እንደሆነ አስቡት። ግን አክቹአሊ እንዲህ አይነት እንደውም ከዚህ የባሰ አይነት ቦሪንግ ስራዎችን ወይም ነገሮችን ኮንቲኒየስሊ ለሆነ ያህል ዓመት መስራት ይጠይቃል። ስለዚህ እስካሁን ድረስ ከድህነት ማምለጥ ከድህነት መውጣት ብለን ስናስብ የያዝናቸውን በጣም ድራማቲክ የሚመስሉ ከሆሊውድ የወሰድናቸውን ከሰው የሰማናቸውን በሆነ ፖድካስት ላይ ያገኘናቸውን ሀሳቦች በሙሉ አራግፋችሁ ጥላችሁ ከዜሮ እንድትጀምሩ ነው የምፈልገው። አሁን የምናወራው እንዴት ሀብታም እንሁን ስለሚለው አይደለም። ቤዚካሊ እንዴት ከድህነት እናምልጥ ስለሚለው፣ እንዴት ነፃ እንውጣ ስለሚለው ነው የማወራው። በዚህ ግራውንድ ምን ማድረግ አለብን የሚሉ ፖይንቶችን እያነሳው ነግራችኋለሁ። ከድህነት ለማምለጥ ሁሌ በቃ ምንም ነገር አታርጉ። ግዴታ ማድረግ ያለባችሁ የመጀመሪያው ነገር ስቴቢሊቲ ማለት ህይወታችሁ ስቴብል መሆን አለበት። አንዳንድ ሰው ህይወቱ ስቴብል ሳይሆን ቢውልድ ለማድረግ ወይም እድገትን ለማምጣት ለማደግ ይጥራል። ይሄን በቀላል ኤግዛምፕል ላስረዳችሁ። በወር ስንት ብር ይከፈላችሁ? 3000 ብር ይከፈላችሁ። በጣም የተመታ ደሞዝ እንስጣችሁና በወር 3000 ብር እየተከፈላችሁ እየኖራችሁ ከዛ ዲሲፕሊን የላችሁም፣ ሩቲን የላችሁም፣ እንዴት እንደምትገቡ እንዴት እንደምትወጡ ምናምን አታውቁም። ይሄ ቀናችሁ 24 ሰዓታችሁ ምን እንደተመደበበት አይታወቅም። ባለፈው ስንጠቅስ ከነበረው ውስጥ ይሄ ኖቶሪየስሊ ድንገቴ የመጡ ስሜታዊ የሆኑ ውሳኔዎችን በመወሰን ነው የምትኖሩት። ግን አይ በቃ 3000 ብቻ ከሚከፈለኝ ትንሽ ደሞዜን ማሳደግ አለብኝ፣ 5000 10,000 እንደዚህ እያልኩ መጨመር አለብኝ ብላችሁ ታስባላችሁ። እና ይሄን ከሆነ የምታስቡት ያ ሊጨምር ይችላል፣ ደሞዙ የሆነ ያህል ከፍ ሊል ይችላል። ግን ከድህነት አታመልጡ። ከድህነት ማታመልጡበት ምክንያቱ ምንድነው? ህይወታችሁ ስቴብል አይደለም ማለት ፕሪዲክተብል ላይፍ አይደለም ያላችሁ። እንዴት መኖር እንዳለባችሁ ምን እንደሚያስፈልጋችሁ ይሄ ስቴቢሊቲው የተጠበቀ አይደለም። ስለዚህ በዚህ ምክንያት ኬኦስ ውስጥ ስለሆነ የምትኖሩት ወይም ውጥንቅጥ ውስጥ ስለሆነ የምትኖሩት ይሄ ውጥንቅጥ አዲስ የሚመጣውን ገንዘብ ራሱ ያስወጣችኋል። ለምሳሌ ባለፈው ብያችኋለሁ፣ ቤት የ1000 ብር ቤት በ3000
ብር ደሞዝ ነው እያወራን ያለነው። የ1000 ብር ቤት ከሆነ ተከራይታችሁ የምትኖሩት የ1000 ብር ቤት የተከራያችሁትን ኑሯችሁን ስለማትቀበሉትና ኬዎስ ስለሆነ ልክ ደሞዙ 5000 ብር ሲገባ የ2000 ብር የቤት ኪራይ መከራየት ትጀምራላችሁ። የ1000 ብር ምግብ መብላት ትጀምራላችሁ። እንደዚህ ትራንስፖርታችሁ ይጨምራል። 10000 ብር ደሞዙ ሲገባ 5000 ብር የቤት ኪራይ መክፈል ትጀምራላችሁ እያለ ኤክስፔንሳችሁ እየጨመረ ነው የሚሄደው። ህይወታችሁ አይቀየርም ቤዚካሊ። ስለዚህ ሁሌም ከድህነት ማምለጥ የሚፈልግ ሰው መጀመሪያ ማድረግ ያለበት አሁን ባለው ደሞዝ፣ አሁን ባለው የኑሮ ሁኔታ፣ አሁን ባለበት ስራ ህይወቱ ስቴብል መሆን አለበት። ኮምፎርታብል አላልኩም፣ ልብ በሉ። ኮምፎርታብል እና ስቴብል ይለያያል። አሁን ባላችሁ ህይወት ተመቻችታችሁ መኖር፣ አሁን ያላችሁን ሪያሊቲ አክሰፕት አድርጋችሁ ከዛ አሁን ያለው ሪያሊቲ ላይ ኮምፎርታብል ሆናችሁ ተመችቷችሁ የምታደርጓቸው ነገሮች ወይም ደግሞ የነገ ውድገታችሁ ምንም ሳያሳስባችሁ ዛሬን እያጣጣሙ መኖር ነው ኮምፎርታብል መሆን ማለት። ዛሬን ማጣጣማችሁ ሳይሆን ችግሩ ዛሬን የምታጣጥሙበት መንገዱ ነው ችግሩ። ያ ማለት ምን ማለት ነው? ዛሬን ደስተኛ መሆን አለባችሁ። በቃ ይሄ ሳይታለም የተፈታ ነው። ደስተኛም ባትሆኑ ግዴታ አይደለም ደስተኛ መሆን። በነገራችን ላይ ደስተኛ እንኳን ባትሆኑ ወይም ደስተኛም ብትሆኑ ግን ይሄ ላይፍ አይደለም መቀጠል ያለበት ብሎ ስለነገ ማሰብ መቻል ነው ዲስኮምፈርት። ስለነገ ማታስቡ ከሆነና ዛሬን ዝም ብላችሁ ለዛሬ ከሆነ የምትኖሩት ኮምፎርታብል ናችሁ ማለት ነው። ስለዚህ ኮምፎርታብል አለመሆን ዲስኮምፈርት የምንለው አለመመቸት የምንለው ነው የምንፈልገው። መጀመሪያ ግን ስቴብል መሆን ማለት ምን ማለት ነው? እኔ የምተነፍሱበት ማግኘት የለም ሩም ማግኘት፣ ይሄ ኬዎስ መቀነስ፣ ህይወታችሁ ላይ ያለ ኬዎስ ካለ መቀነስ። ለምሳሌ በጣም ዲስትራክቲቭ የሆኑ ጓደኞች ካሏችሁ ማስወጣት፣ እነዚህን ጓደኞች ከሳይክላችሁ ከህይወታችሁ ማስወጣት። ኬዮቲክ የሆነ ኤንቫይሮንመንት ውስጥ ከሆነ የምትኖሩት ለምሳሌ አሁን በ3000 ብር ደሞዝ ነው እያወራን ያለ ነው። ፕሮባብሊ 3000 ብር ደሞዝተኞች እዚህ ሀገር ይኖራሉ። እኔ አላቅም። በእርግጥ አሁን 3000 ብር ደሞዝተኛ ሰው አይኖር አላቅም። ግን በ3000 ብር ደሞዝ የሚኖር ሰው ይኖር ይሆናል። ስለዚህ ነገሩን በጣም አወርደ ነው በ3000 ብር ደሞዝ እናወራውና በ3000 ብር ደሞዝ ቅዳሜ ክለብ የሚያስወጣ ጓደኛ ያለው ሰው እኔ ጤነኛ አይደለም። አንደኛ ክለብ መውጣት ምናምን ፐርሰናል ፕሪፈረንስ ነው። እኔ አልወድም፣ አልፈልግም። ባትወጡ ደስ ይለኛል። ግን ማለት በ3000 ብር ደሞዝ ደግሞ ሴንስ አይሰጥም። እና በዚች ደሞዝ ላይ ጠጥ ተጨምሮባት፣ በዚች ደሞዝ ላይ ሱስ ተጨምሮባት፣ በዚች ደሞዝ ላይ ሌትስ ሴ ክሬዚ የሆነች ገርል ፍሬንድ፣ በጣም ትልቅ አይነት ግብዣ የምትፈልግ ገርል ፍሬንድ ተጨምራበት አይመጣውም። በቃ አያዋጣችሁ። ስለዚህ ህይወታችሁ ውስጥ ያለው ዲስትራክሽን መቀነስ አለበት። ኬዎሱ ይሄ ረብሻው መቀነስ አለበት። ደሞዙ መጀመሪያ መረጋጋት አለበት። አሁን ለማደግ ሳይሆን መጀመሪያ መነሳት ያለባችሁ ለማረጋጋት ነገሩን የለም ሩም መፈለግ የምትተነፍሱበት። ኦኬ አሁን የምግብ መብላት ችያለሁ፣ አሁን የታክሲን ከቨር ማድረግ ችያለሁ ብላችሁ ኦኬ አሁን ምን ላድርግ ከዚህ በኋላ ለማደግ ራሴን ብላችሁ የምታስቡበት ሩም ያስፈልጋችኋል። ስለዚህ አዲስ ገንዘብ ለመስራት አትሞክሩ፣ ወይ አዲስ ቢዝነስ ለመስራት አትሞክሩ፣ ወይ አዲስ ስራ ለመቀየር አትሞክሩ። ባላችሁበት መጀመሪያ ስታብላይዝ አድርጉ። ማለት የ1000 ብርም ደሞዝ ይሁን የ10000 ብር የ100,000 ብርም ደሞዝ ይሁን ያላችሁ ነገር እንዲበቃችሁ አድርጋችሁ በዛ ሌቭል ለመኖር ሞክሩ። ምክንያቱም አሁን እየተከፈላችሁ ያለው ደሞዝ ዲዘርቭ የምታደርጉት ነው። በነገራችን ላይ ፕሮባብሊ ዲዘርቭ የምታደርጉት ነው። በቂ ስኪል ስለሌላችሁ፣ ስኪል ኖሯችሁ እንኳን ራሳችሁን በዛ መልኩ ፕሬዘንት ማድረግ ስላልቻላችሁ ሰዎቹ በቃ ይሄ ነው የሚከፈላችሁ ብለው ያሰቡትን እየከፈሏችሁ ነው። ወይ ደግሞ አክቹአሊ ምንም አይነት ስኪል ስለሌላችሁ ለዛ ስኪል ለሌላችሁ ነገር የሚከፈላችሁ ደሞዝ ነው። ወይ ደግሞ ባላችሁ የስኪል ሌቭል እየተከፈላችሁ ያለ ነገር ሊሆን ይችላል። ስለዚህ እሱን ለመቀየር ከመታገል ይልቅ መጀመሪያ እዛው ባላችሁበት ስቴብል ለመሆን መሞከር። ይሄ ከሆነ የሚከፈላችሁ ለምሳሌ 10000 ብር ከሆነ ደሞዛችሁ በ10000 ብር ፍሬምወርክ ውስጥ ህይወታችሁ የተመጠነ መሆን መቻል አለበት። አንድ በጣም ኤክስፔንሲቭ ሬስቶራንት ገብቶ ከሚበላ ሰው ጋር ራሳችሁን ኮምፔር ማድረግ የለባችሁ። ወይም ሶሻል ሚዲያ ላይ የምታያቸው ምግብ ሪቪው የሚያደርጉ ሰዎችን ቀን ውሎ ተከትላችሁ እዛ ሬስቶራንት ውስጥ ራሳችሁን ማግኘት የለባችሁም። ወይም ደግሞ አነሰሰሪ የሆኑ ዲስትራክሽኖች ህይወታችሁ ውስጥ ካሉና ኤክስፔንስ የሚሆኑባችሁ ከሆነ ቁጭ ብላችሁ ማሰብ አለባችሁ። ባህሪያትን ይመለከታል። ለምሳሌ ቀኑን ሙሉ ሶሻል ሚዲያ ስክሮል የምታደርጉ ከሆነ ጊዜያችሁን ማባከኑን እናስቀምጠውና የካርድ ኬት ነው የምታመጡት። ስለዚህ ለሶሻል ሚዲያ የሚወጣ ተጨማሪ አዲሽናል ካርድ ወጪ ምናምን ካለ መቀነስ አለበት። አንለስ ሶሻል ሚዲያ ቢዝነሳችሁ ካልሆነ፣ ስራችሁ ካልሆነ፣ ገንዘብ የምታገኙት መንገድ ካልሆነ። ስለዚህ ሁለት ነገሮች እናስቀምጣለን፣ አሴትና ላያቢሊቲ። ደግሞ በአማርኛ ምን እናድርገው? ገቢና ወጪን በለው። በኢኮኖሚክስ ቋንቋ ምናምን ሳናወራ በቀላል ቋንቋ ገቢና ወጪ አለ። ስለዚህ ማንኛውም ገንዘብ ኪሳችሁ ውስጥ የማይከት ነገር ሲመጣ ወጪ ነው ብላችሁ ወስኑ። ለምሳሌ ካርድ፣ የሞባይል ካርድ ወጪ ነው። ታክሲ ወጪ ነው፣ ኪሳችሁ ውስጥ ገንዘብ የሚከት ነገር አይደለም። ታክሲ የምታወጡት ስራ ለመሄድ ከሆነ ኪሳችሁ ውስጥ ገንዘብ ለማምጣት ስለሆነ የምትሄዱት ይሄ እንደ ወጪ ላይ ታሰብ ይቻላል። እንደ ኤክስፔንስ ወይም ደግሞ ለስራ ማስኬጃ የሚወጣ ብር አድርጋችሁ ልታስቡ ትችላላችሁ። ስለዚህ ከስራ ማስኬጃ ውጪ ያለ ገንዘብ በሙሉ ወጪ ነው። ስለዚህ አነሰሰሪ የሆነ የራት ግብዣ፣ አነሰሰሪ የሆነ የጓደኞች ስብስብ እንደዚህ ካለ ይሄ ህይወታችሁን ኬዎቲክ እንዲሆን፣ እንዳይረጋጋ፣ ስቴብል እንዳትሆኑ፣ አሁን ባላችሁበት በሁለት እግራችሁ እንዳትቆሙ የሚያደርጋችሁ ነገር ነው። አሁን ባላችሁበት ቦታ ላይ በሁለት እግራችሁ ሳትቆሙ ሌላ ነገር ቢውልድ ለማድረግ የምትሞክሩ ከሆነ የድንጋይ ላይ ካብ ነው የሚሆነው። የድንጋይ ላይ ካብ ማለት እንደው ዝም ብሎ የሆነች ነገርም ሲመጣ ድርምስ ብሎ የሚወድቅ የለም። ይሄ ቤቱን ባሸዋ ላይ ይላል መጽሐፍ ቅዱስ። ቤቱን ባሸዋ ላይ የሚሰራ ሰው እንደዛ ነው የሚሆነው። ባሸዋ ላይ ይሰራል፣ ነፋስ ነፈሰ፣ ዝናብ ዘነበ፣ ጥርግ አድርጎ ወሰደው። ስለዚህ በድንጋይ ላይ፣ በኮንክሪት ላይ፣ በምን ላይ እንበለው፣ በብረት ላይ፣ በሆነ ጠንካራ ነገር ላይ
ቤታችሁን እንድትገነቡ በድንጋይ ላይ እንድትገነቡ ቤታችሁን ምን ማድረግ ይኖርባችኋል? በሁለት እግራችሁ መቆም መቻል አለባችሁ። መጀመሪያ እናንተ መረጋጋት አለባችሁ። ስለዚህ ሀብታም ለመሆን የሚለውን እንተውና ከድህነት ለማምለጥ ሰው ማድረግ ያለበት ግዴታ ስቴቢሊቲውን መጠበቅ ነው። በህይወታችሁ የሚያስፈልጋችሁ ገንዘብ አይደለም። ባይዘው እስካሁን ስናወራ አይ ቲንክ አንደርስታንድ ያደረጋችሁት ይመስለኛል። ህይወታችሁን ለመቀየር የሚያስፈልጋችሁ ገንዘብ አይደለም፣ ኮንትሮል ነው። አሁን ሁሌም ይሄንን የሚያምታታ ሰው ሁሌም ይበላል። ገንዘብ ቱል ነው፣ መሳሪያ ነው። ለምሳሌ አንድ ሰው ድንጋይ ለመጥረብ ከፈለገ መዶሻ ያስፈልገዋል፣ ወይ ደግሞ ሩጫ ለመወዳደር ከፈለገ ምናልባት ጫማ ያስፈልገዋል። ልክ እንደዛ ሁሉ ህይወታችሁ ውስጥ የምትፈልጓቸውን ነገሮች ራን ለማድረግ የሚያስፈልጋችሁ አንድ ቱል ነው። ግን ገንዘብ ማግኘት የምትፈልጉበት ሪዝናችሁ ምንድን ነው? ኢትስ አባውት ፍሪደም፣ ነፃ ለመውጣት ህይወታችሁን በፈለጋችሁት መንገድ ለማዘዝ ወይም እናንተ የምትፈልጉትን ፕራዮሪታይዝ የምታደርጉትን ጥሩ የምትሉትን ነገር ለማድረግ ነው። አንዳንዴ ሰው ለመርዳት እንኳን ፈልጋችሁ እኮ እጃችሁ ላይ ገንዘብ አይኖርም እና ለመርዳት ሰው ነው ይላችሁ ፖዚቲቭ ነገር ጥሩ ነገር ለማድረግ እንኳን ፈልጋችሁ ቤተሰብ ለማገዝ ብላችሁ እጃችሁ ላይ ገንዘብ የለም። ገንዘቡ ቱል ነው። ምን ለማድረግ? ቤተሰብ ለመርዳት፣ ምን ለማድረግ? ጥሩ ነገር ለማድረግ፣ እንደዚህ ነገሮች ለማድረግ። ኮንትሮል ከሌላችሁ እጃችሁ ላይ በቃ ተበልታችኋል ማለት ነው። ስለዚህ ባጭሩ በህይወታቸው ላይ ኮንትሮል የሌላቸው ሰዎች፣ ጊዜያቸውን ኮንትሮል ማድረግ የማይችሉ ሰዎች፣ ገንዘባቸውን እጃቸው ላይ የሚመጣውን ገንዘብ ኮንትሮል ማድረግ የማይችሉ ሰዎች በህይወታቸው ነጋቸው ምን እንደሚመስል ዲፋይን ማድረግ፣ መተርጎም፣ ማብራራት፣ ነጋቸው እንደዚህ እንደሆነ መተንበይ አይችሉ። በህይወት ውስጥ ኮንትሮል የሌለው ሰው በቃ እንደጠፋ እንደ እውርን ሲመራ እንደሚባለው አይነት ነው የሚሆነው። ተያይዞ ገደል ነው የሚሆነው። ስለዚህ አልቲሜትሊ አላማው ፋይናንሻል ፍሪደም ከሆነ ፋይናንሻል ፍሪደም ከፋይናንሱ በላይ ፍሪደሙ ነው ኢምፖርታንት። ፍሪደም ደግሞ እንዲኖራችሁ ኮንትሮል እንዲኖራችሁ መጀመሪያ ስቴቢሊቲ ያስፈልጋል። ለምን ካላችሁኝ ኮምፎርታብል ለመሆን አይደለም፣ አጥርቶ ለማየት ምንድነው አክቹአሊ እየተከናወነ ያለው፣ ለምንድነው ደሃ የሆንኩት፣ ለምንድነው ብዙ መስራት ያልቻልኩት የሚለውን ራሱ እንድታውቁ ያረጋችኋል፣ አጥርታችሁ እንድታዩ ያረጋችኋል። ስለዚህ መረጋጋት፣ ስቴብል መሆን ህይወታችሁ አሁን ባለበት ደረጃ ሀብታም ሆናችሁ አይደለም አይ ግድ የለም ገንዘቡን ስጠኝና እኔ እረጋጋለሁ አቅበታለሁ እንዴት መረጋጋት እንዳለብኝ ምናምን የሚል ሰው ፕራዮሪታይዝ እያደረገ ያለው ገንዘቡን። ገንዘብ አግኝተው ግን ሰዎች እንደማይረጋጉ ማስረጃዎቹ ሎተሪ የሚደርሳቸው ሰዎች ነው። ብዙ ጊዜ ሎተሪ የሚደርሳቸውን ሰዎች ካያችሁ ህይወቱን እንዴት እንደሚኖር ስለማያውቁት ገንዘቡን ካገኙት በኋላ እጃቸው ላይ ለምሳሌ 100 ሺህ ብር ከነበረና 1 ሚሊዮን ሎተሪ ቢደርሳቸው ከዛ በኋላ በሆነ ጊዜ ታይም ፍሬም ውስጥ በ4-5 ወር ውስጥ 1 ሚሊዮኑንም ሉዝ አድርገው 100 ሺህ ብራቸውንም ሉዝ አድርገው እንደውም የ200 ሺህ ብር ዕዳ ኖሮባቸው ታገኟቸዋላችሁ። በጣም ክሬዚ ነው አይደል? አይመስልም? 100 ሺህ ብር ቢኖርህ 1 ሚሊዮን ቢደርስ 1.1 ቢኖር እጅ ላይ እንዴት ማድረግ እንዳለብኝ እኔ ያውቃለሁ ነው ልትለኝ የምትችለው አንተም ወይም አንቺም። ይሄን የምታዩ ሰዎች እንደዚህ ነው ልታስቡ የምትችሉት። ግድ የለም ገንዘቡ ይምጣና እንዴት እንደማደርገው። ግን ዲሲፕሊን የሌለበት ገንዘብ፣ እንዴት መመራት እንዳለበት የማይታወቅ ገንዘብ፣ ፋይናንሱን እንዴት ማኔጅ ማድረግ እንዳለበት የማያውቅ ሰው በጣም ዴንጀረስ ነው። ለዛ ነው ደሃ ሆነን የቀረ ነው እያልኳችሁ ነው። ስለዚህ ህይወታችን ውስጥ ፕራዮሪቲ መስጠት ያለብን ለስቴቢሊቲ ነው። መረጋጋት አለብን። አሁን ባለንበት ፋይናንስ ተረጋግተን ማሰብ መቻል አለብን ማለት ነው። ይሄንን ማስቀደም አለባችሁ። ሁለተኛው ቫሉዌብል መሆን። ከድህነት ማምለጥ የሚፈልግ ሰው ቫሉዌብል መሆን መቻል አለበት። ይሄ በቃ እንደው ለድርድር የማይቀርብ ወለኔ ነገራችሁ። አሁን ማነሳላችሁ ነገሮች በሙሉ ለድርድር የሚቀርቡ አይደሉም። ፔንፉል ሊሆን ይችላል፣ ደስ የማይል ነገር ሊሆን ይችላል፣ ወይ ደግሞ እስካሁን ድረስ የያዛችሁትን ምናልባት ማንነት እስካሁን ድረስ የሰማችሁትን ነገር የሚንድባችሁ ሊሆን ይችላል። ግን እንደሱ እንዲሆን እንፈልጋለሁ በሆነ ያህል ፖይንት። ለምን በሞቲቬሽን ከድህነት አይወጣም። በጣም የተሸወር ነው ይሄንን ማለት ሞቲቬትድ ሆናችሁ ከድህነት አትወጡ። በቃ ጠዋት ተነስታችሁ የሆነ ፖድካስት ሰምታችሁ የሆነ ቪዲዮ አይታችሁ ከዛ ከድህነት አይወጣ። እንደዛ የሚባል ነገር የለም ማለት ሪል ላይፍ አይደል ማውራት ያለብን፣ እንቅጭዋን አይደል መነጋገር ያለብን። ከድህነት የሚወጣው በቫልዩ ነው። ሰዎች ቫልዩ ይፈልጋሉ። ገንዘብ መክፈል የሚፈልግ በጣም ብዙ ሰው አለ። ባይዘው ግን ገንዘብ የሚከፍሉት ለቫልዩ ነው። ጊዜያቸውን የሚቀንስ ቫልዩ ማለት ብዙ ስራ የሚሰራበትን ጊዜ በአንዴ አሳጥሮ የሚሰራላቸው ሰው፣ ታይማቸውን ይሄ እንትናቸውን ገንዘባቸውን የሚቆጥብላቸው ስኪል፣ የሆነ አይነት ነገር የሚያቀል ስኪል ሰው ይፈልጋል እንጂ ፓሽን አይደለም ሀብታም የሚያደርገን፣ ወይ ድሪሞች አይደሉም ሀብታም የሚያደርጉን። ድሪም ጥሩ ነው፣ ፓሽን ጥሩ ነው፣ ግን በራሱ ሀብታም አያደርጋችሁ። ተውት፣ ሀብታም መሆን ከድህነት አትወጡ። ስለዚህ ከድህነት መውጣት የሚፈልግ ሰው ቫልዩ ላይ መስራት መቻል አለበት። ስለዚህ ቫልዩ አድ ለማድረግ የምትፈልጉ ከሆነ አክሽነብል የሆኑ ወይም ተግባራዊ ሊሆኑ የሚችሉ ነገሮችን ልንገራችሁ። አንደኛ ምረጡ፣ ስኪል፣ የሆነ ስኪል ምረጡ። ስኪል ስላችሁ ግዴታ ቪዲዮ ኤዲቲንግ ወይ ግራፊክስ ዲዛይን ወይ የሆነ ነገር መሆን አይጠበቅበት። ሬቶሪክ መሆን ስኪል እኮ ነው። ሰዎችን ተናግሮ ማሳመን መቻል ይሄ ስኪል ነው። ሊትሬቸር ስኪል ነው። ሚውዚክ ስኪል ነው። መሸጥ መቻል የለም ማለት ቪዲዮ ኤዲተር መሆን አይጠበቅብህም ወይ ፎሬክስ ትሬደር መሆን አይጠበቅብህም ለመሸጥ። ግን የመሸጥ ግን ችሎታ የሚባል ነገር አለ ማለት ማንም ሰው ስለ የሆነ የሚሸጥ እቃ ስላገኘ ይሸጣል ማለት አይደለም። ኢት ዲፔንድስ። የሊዮናርዶ ዲካርፒዮ አንድ ሙቪ አለ አይታችሁት ከሆነ ዘ ወልፍ ኦፍ ዎል ስትሪት የሚል እና ወልፍ ኦፍ ዎል ስትሪት ላይ የራሱን ቲሞች ሲመለምል አንድ ያደረገው ነገር ምንድነው? ስክሪፕቶ ሰጣቸውና ሴል ሚ ዲስ ፔን፣ ይሄንን ስክሪፕቶ ሽጥልኝ ብሎ ጠየቃቸው እና ሁሉም ሰው ይመጣና ይሄ ስክሪፕቶ በጣም አሪፍ ነው፣ በጣም ደስ የሚል ስክሪፕቶ ነው፣ ከዚህ ከተጠቀምክ ግራቪቲ ኢቨን ስፔስ ላይ እንኳን ብትሄድ 360
ዲግሪ እዛ ግራቪቲ ስለሌለ ፍሪክሽን አይኖርምና 360 ዲግሪ እንደዚህ እንትን እያደረክ ብትጽፍበት የሚጽፍ ስክሪፕቶ ነው ያለ ፍሪክሽን የሚሰራ ነው እንዲህ ነው እያሉ ስለ እቃው አሪፍነት ስለነሱ አሪፍነት የሚሸጡት እቃ ጄኒውን እንደሆነ ምናምን ያብራራሉ። ሁሉም ወደቁ። ጓደኛው ወይም አዘር ጋይ ስክሪፕቶን ሲሰጡት እንዴት ብሎ ሸጠ? ሶፍት አወጣና ሰጠውና ስምን ጻፍልኝ እዚህ ላይ ያለው ስክሪፕቶ የለኝም ሲል ይሄው ስክሪፕቶ ግዛኛለሁ እና ሸጠለት። ምንድነው ከዚህ የምንማረው? ዲማንድ ኤንድ ሰፕላይ ሲኖር ነው ሽያጭ የሚኖር ማለት ሰውየው የሚገዛበት ሪዝን ሲኖረው ነው። ብራንዱ ጸደይ ስለሆነ ላይሆን ይችላል ነሰሰርሊ፣ ወይ እናንተ በጣም ሪላያብል ሰው ስለሆናችሁ ላይሆን ይችላል። የመሸጥ ስኪል ላል የምንለው ስኪል አይደለም፣ ብዙዎቻችን ፎር ግራንትድ የምንወስደው ስኪል ስለሆነ ነው ይሄን የምነግራችሁ። ስለዚህ መሸጥ ራሱ በጣም ኢምፖርታንት ስኪል ነው። መሸጥ ብቻ አይደለም፣ ሌሎች ስኪሎች እኮ አሉ። ለምሳሌ መጻፍ፣ ስክሪፕት ማዘጋጀት፣ ድራማ ለሚሰሩ ሰዎች፣ ፊልም ለሚሰሩ ሰዎች ስክሪፕት ማዘጋጀት፣ ኒውትሪሽን። አንዳንዴ ትምህርትን ፎር ግራንትድ ወስደነዋል፣ ዝም ብለን አባክነነዋል ብዬ አስባለሁ። ትምህርት ቤት የተማራችኋቸውን ነገሮች አክቹአሊ ለምሳሌ ኢንጂነሪንግ ከሆነ የተማራችሁት እሱን የተማራችሁትን ትምህርት ፕራክቲካል እንዲሆን ማድረግ መቻል። ኒውትሪሽን ከሆነ የተማራችሁት እሱን የተማራችሁትን ፕራክቲካል እንዲሆን ቫልዩኤብል እንዲሆን ማድረግ መቻል። ትምህርት ቤት እንዴት አድርጋችሁ ገንዘብ ማድረግ እንዳለባችሁ ላያስተምራችሁ ይችላል። ቤዚካሊ የትምህርት ቤት ስራው አይደለም እሱ። ጥሩ ኢምፕሎዮችን ጥሩ የፋብሪካ ሰራተኞችን መፍጠር ነው የትምህርት ቤት ዓላማው። እንዳልኳችሁ ሌላ ጊዜ እንሰራዋለን እሱ። ግን የተማራችሁትን ትምህርት ትንሽዬ ቫልዩ አድ በማድረግ ወይም የተወሰነ ክሬቲቭ በመሆን ፋንክሽናል እንዲሆን ቫልዩኤብል እንዲሆን ማድረግ ትችላላችሁ። ይሄ እናንተ ሪስፖንሲቢሊቲ ነው። ኒውትሪሽን የተማረ ሰው ኒውትሪሽን ካምፓኒ ውስጥ ለመቀጠር ከመጋጋጥ ባለፈ ምናልባት ለኒውትሪሽን ካምፓኒዎቹ ቫልዩኤብል የሆነ አይነት ነገር መስራት እኮ ትችላላችሁ። የሆነ አይነት ቫልዩ አዳርጉ። ለምሳሌ እዚህ ሀገር ካሉ የኒውትሪሽን ካምፓኒዎች 1-3ቱን ምረጡና ምንድነው አክቹአሊ የጎደላቸው፣ ከዛ እኔ እንደ ፕራይቬት አሲስታንት ወይ ደግሞ እንደ አማካሪ ሆኜ ብሰራ እነሱ ጋር ከዛ በፓርት ታይም ቢከፍሉኝ እየሄድኩኝ ትንሽ ጊዜ ብሰራላቸው እና በነፃ ብሰራላቸውና የሆነ ነገር ባቀልላቸው ከዛ እንዲከፍሉኝ ባደርግ እኔ በመሆኔ ብቻ መሰራት የሚችል ነገር ማቅረብ ብችል ይሄ ምን ይጠይቃል? ጥሩ የኒውትሪሽን እውቀት ይፈልጋል። ገበያው ላይ ካሉ የኒውትሪሽን ባለሙያዎች የተሻለ እውቀት ይፈልጋል። ስለዚህ ቫልዩ አድ ማድረግ ማለት በሌላ ቋንቋ ኒውትሪሽን ከሆነ የተማራችሁት ጎበዝ የኒውትሪሽን ባለሙያ መሆን፣ በጉዳዩ ላይ ይሄ ድብን አድርጎ ማወቅ የለም ጥርት አድርጎ ነገሩን አንደርስታንድ ማድረግ። ለምሳሌ ግራፊክስ ዲዛይነር ከሆናችሁ አሁን በምናውቀው እንኳን ሳስረዳችሁ ጎበዝ ግራፊክስ ዲዛይነር መሆንና ሰዎች ሬዚስት የማያደርጉት ባለሙያ ሆኖ መገኘት። ይሄን ለማድረግ ቅድም መጀመሪያ ምን ብያችኋለሁ? ከድህነት ማምለጥ ቦሪንግ ነው ብያለሁ አይደለ? ቦሪንጉን ስራ ይፈልጋል። ቀን ከሌት ተግቶ ማጥናት፣ መልፋት፣ ራስን ማዛግ የለም ኪሰለቻችሁ ድረስ መልፋት ይፈልጋል። ስለዚህ ስኪሎችን ዴቨሎፕ ማድረግ። ስኪሎች ስትመርጡ 5-6 ስኪል አትምረጡ ማለት ፎሬክስም ትሬድ አድርገህ ቪዲዮ ኤዲቲንግም ተምረህ ቢዝነስና ፋይናንስም ሰርተህ ከዛ ዩቲዩብ ቪዲዮም ቀርጸህ ከዛ የሆነ መስሪያ ቤት በባንክና በምናምን ጉዳይም ተቀጥረህ ሰርተህ ይሄን ሁሉ አድርገህ አትችልም። አንድ ስፔሲፊክ ስኪል ምረጡ። ባንክ ሰራተኛው ከሆንክ ባንክህን ስራ፣ በጣም አሪፍ ነው። ደሞዝህን አግኝ። የሆነ ቦታ ላይ ተቀጥረህ በመስተንግዶ የምትሰራም ከሆነ ተቀጥረህ ስራ፣ ችግር የለውም። ከዚህ በተጨማሪ ግን አንድ ቫሉዌብል የሆነ ስኪል ተማር ወይም ተማሩ። ጊዜ ወስዳችሁ አጥኑ፣ ራሳችሁ ላይ ኢንቨስት አድርጉ። ከዛ ያም ቦሪንጉን የሆነ ነገር ስሩ። እሱም ቫልዩ አድ ስታደርጉ ሰዎች ሞር ይፈልጋቸዋል። ገንዘብ የሚከፈለው ቫሉዌብል ለሆነ ነገር። የሰዎችን ህይወት ስታቀሉ፣ ምናልባት ታይማቸውን ስትቆጥቡላቸው፣ እንደዚህ ነው ሰው ገንዘብ መክፈል የሚፈልገው። እንደሱ ለማድረግ ግን you have to have የሆነ ቫሉዌብል የሆነ ስኪል ያስፈልጋቸዋል። ድሪም አይደለም ያስፈልጋችሁ፣ የቢዝነስ አይዲያ አይደለም ያስፈልጋችሁ፣ ፕራክቲካል የሆነ መሬት ላይ የወረደ የሚሰራ ነገር ነው ያስፈልጋችሁ። ስለዚህ እሱ ይኑራችሁ ማለት ነው። ይሄ ኔጎሺየብል አይደለም፣ በቃ የማንደራደርበት ነገር ነው። ከድህነት ማምለጥ የሚፈልግ ሰው ሁለተኛ ማግኘት ያለበት ወይም ሊኖረው የሚገባው ነገር ምንድነው ብያቸዋለሁ? ስኪል፣ ቫሉዌብል የሆነ ስኪል መያዝ። ስለዚህ ይሄን አስቡበት በደንብ። ምን ቫሉዌብል ስኪል አለኝ? 1 ምን ቫሉዌብል ስኪል ራሴ ላይ አድ ማድረግ እችላለሁ? 2 ምንም ከሌለኝ ደግሞ የሆነ ነገር ግዴታ ፓሽን መሆን አይጠበቅበትም። በነገራችን ላይ ግዴታ የምትወዱት ነገር ምናምን መሆን አይጠበቅበት ማለት አስሎንጋስ ገንዘብ ሜክስ ካረጋችሁበት ድረስ ምንም ነገር ይደረጋል። እኔ እንደውም አይ ቲንክ አንድሩ ቴት ይመስለኛል ምን አለ የሆነ ገንዘብ ቢሰጡኝ እንደዚህ ያህል ሚሊዮን ብር ቢሰጡኝ ጉድጓድ ለምን አልቆ ቀኑን ሙሉ ጉድጓድ ስቆፍር ውላለሁ። እኔ ፓሽኔ አይደለም ጉድጓድ መቆፈር አለ እና ፓሽናችሁ መሆን አይጠበቅ ግዴታ አይደለም። የሆነ ቫሉዌብል ስኪል ለመማር ሴክተራችሁ መሆን አይጠበቅበትም። ዲፓርትመንታችሁ ለምሳሌ ሜካኒካል ኢንጂነሪንግ ከሆነ የተማራችሁት ነሰሰርሊ ሊትሬቸር አጽፉም ማለት አይደለም፣ ወይ ስክሪፕት አታዘጋጁም እንደማለት አይደለም። ወይ ደግሞ አርኪቴክቸር ከሆነ የተማራችሁት የእናንተ እውቀት ኢማጂኔሽን የበዛበት ምናምን ስለሆነ ግዴታ ቪዲዮ ኤዲቲንግ ነው መስራት ያለባችሁ ማለት አይደለም። ፎሬክስ ትሬድ ልታደርጉ ትችላላችሁ ፎር ዛት ማተር። ወይ ደግሞ ቢዝነስ ኤንድ ፋይናንስ ተምራችሁ ፕሮባብሊ የሆኑ ሰዎችን ህይወት የምታቀሉ ጎበዝ የቢዝነስ ሰው ልትሆኑ ትችላላችሁ። ይሄንን ፓሽናችሁም ባይሆን ስትራግል ማድረግ አለባችሁ። አስሎንጋስ ጊዜ እስካጠፋችሁበት ድረስ ትንሽዬ ስፓርክ እስካያችሁበት ድረስ ራሳችሁ ላይ መደረግ የሚችል ነገር ነው። ይሄን ማድረግ ትችላላችሁ ብዬ አስባለሁ። አንዳንድ ሰዎች በጣም የተለያየ ስኪል የሚማሩበት ሪዝኑ ምን መሰላችሁ? ኢምፕሬሲቭ መሆን ይፈልጋሉ። እንትን ትችላለህ፣ ያ እችላለሁ፣ እንትን ትችላለህ፣ እሱንም እችላለሁ፣ እንትን ትችላለህ፣ አዎ አለው ምናምን፣ እንትን ታውቃለህ፣ እሱን ምን እንደ ይሄ ልጅ ብዙ ነገር ያውቃል መባል ትፈልጋላችሁ። ግን አክቹአሊ ሰው የሚከፍለው ኢምፕሬሲቭ ለሆነ ሰው አይደለም። አም ሶሪ ቱ ሴይ ዛት ዩ አር ኢምፕሬሲቭ፣ ግን ማንም አይከፍልህም ወይ ማንም አይከፍልሽም። ኢምፕሬሲቭ ለሆኑ ሰዎች አይደለም ገንዘብ የሚከፈለው፣ ቫልዩኤብል ለሆኑ ሰዎች፣ ኑሮ ለሚያቀሉ ሰዎች፣ ችግር ለሚፈቱ
ሰዎች ቫልዩ አድ ለሚያደርጉ ሰዎች ነው ገንዘብ የሚከፈለው። ስለዚህ ስኪል መያዛችሁ ሌቨሬጅ ይሰጣችኋል። ያንን ስኪል በተለያየ አይነት መልኩ በተለያየ አይነት ቦታ እንድትጠቀሙት እድል ይሰጣችኋል። ይሄ ሌቨሬጅ ደግሞ ምን ይሰጣችኋል? ኦፕሽን ይሰጣችኋል። በተለያየ አማራጭ እንዲኖራችሁ ያደርጋል። ከድህነት ማምለጥ የሚባለው ሌቨሬጅ ነው። ቤዚካሊ ኦፕሽን መኖር ወይም የመጀመሪያው ቪዲዮአችን ላይ ዲፋይን ስናደርግ ካስተዋላችሁ ምን ብያችኋለሁ? ድህነት ማለት ኦፕሽን ማጣት ነው ወይም አማራጭ ማጣት ነው ብያችኋለሁ። ዋንስ ዩ አር ቫሉዌብል ቫልዩ አድ ማድረግ ሲጀምሩ ሌቨሬጅ ይኖራችኋል። ሌቨሬጅ ካላችሁ ደግሞ ኦፕሽን አላችሁ ቤዚካሊ። ስለዚህ ሞስት ዴፊኒትሊ ከድህነት እያመለጣችሁ ነው ማለት ወይ ደግሞ አመልጣችኋል እንደማለት። ስለዚህ ስኪል ወይም ቫልዩ በቃ ኔጎሺየብል አይደለም፣ የምንደራደርበት አይደለም። ሶስተኛውና በጣም ቻሌንጂንጉ ብዙዎቻችን ፌል የምናደርግበት ብዬ የማስበው ኦነርሺፕ ወይም ባለቤትነት ነው። ከድህነት ማምለጥ የሚፈልግ ሰው የሆነ አይነት ኦነርሺፕ ያስፈልገዋል። ማለት የሆነ ነገር ሊኖራችሁ ይገባል። ቤዚካሊ ከድህነት ለማምለጥ ደሞዝ ብቻውን በቂ አይደለም፣ ወይም ደግሞ ገንዘብ ማግኘት በአጠቃላይ ብቻውን በቂ አይደለም። የሆነ ነገር ኦን ልታደርጉ ይገባል። ደሞዝ ወይም እጃችሁ ላይ የምታገኙት ገንዘብ ኢቭን ፍሪላንስም ቢሆን ሰርታችሁ የምታገኙት ገንዘብ እጃችሁ ላይ ሲመጣ ነፃነታችሁን በኪራይ መልክ ነው የምታገኙት። በዛ ገንዘብ ትከራያላችሁ ነፃነታችሁ። ግን ለዘላለም ነፃ የምትሆኑትና ለዘላለም ነፃነታችሁ የምትቀዳጁት ፋይናንሻል ፍሪደምን አኳየር ለማድረግ አንድ ሰው ግዴታ የሆነ ነገር ኦን ማድረግ አለበት። ይሄን እንዳትረሱ። ኦን ማድረግ አለባችሁ። ኦን የምታደርጉት ቢዝነስ ሊሆን ይችላል። ቢዝነስ ኦን ማድረግ ከቻላችሁ እና ፋንክሽናል ከሆነ ቢዝነሱ ነፃ ወጣችኋል። አትሊስት ከድህነት ነፃ ወጣችኋል። ፋይናንሻሊ በጣም ፍሪ ሀብታም ምናምን እንኳን ባትሆኑ ከድህነት ነፃ ወጣችኋል። ያ ማለት በልታችሁ ማደር ትችላላችሁ። ሌቨሬጅ አላችሁ፣ ኦፕሽን አላችሁ ማለት ነው። ሌላ እንኳን ነገር ልጀምር ብትሉ እድሉ ይኖራችኋል። ስለዚህ አትሊስት አትራቡ። ግን ይሄን ስላችሁ ግዴታ ኦን ማድረግ ያለባችሁ ቢዝነስ ነው እያልኩኝ አይደለም። ስኪል ኦን ማድረግ ለምሳሌ የማይተካ ስኪል ቢዝነስ የላችሁ ታውት። ሁሉም ሰው ቢዝነስ ማን አይሆን ወይም ቢዝነስ ውመን አይሆን። ግን ስኪል ግን ሊኖረው ይችላል። ሁሉም ሰው የማይተካ ስኪል። ለምሳሌ ገብረ ክርስቶስ ደስታ ባይስላቸው ሌላ ሰው ፕሮባብሊ የማይስላቸው ስዕሎች አሉ። ሎሬት ጸጋዬ ገብረ መድኅን ባይገጥማቸው የማይገጠሙ እሱ ባይደርሳቸው የማይደረሱ ድርሰቶች ነበሩ እና ሎሬት ጸጋዬ ነው እንጂ ሌላ ሰው አይደለም። አንተ መተህ ሰብስቲት አታደርገውም። እኔ መጥቼ እኔ በምጽፈው ጽሁፍ ሎሬት ጸጋዬ ልተካው አልችልም። ኤለን ማስክ ሌላ ሰው መተካት የሚችለው አይነት ሰው ቢሆን ኖሮ እስካሁን ድረስ ይተካ ነበረ። ምክንያቱም እንደ አሜሪካ ባለ ካፒታሊስት ሀገር ማርኬቱ በጣም ኮምፒቲሽን ባለበት ሀገር ውስጥ ኤለን ማስክን ኢዚሊ ነበር የሚተኩት መተካት የሚችሉ ሰዎች ቢኖሩ። ስለዚህ የማይተካ ስኪል ይዞ መገኘት እሱ ራሱ አንድ ነገር ነው። ኖት ኦንሊ ስኪል ፕሮዳክት ይኖራችሁ፣ ወይ ስኪል ከሌላችሁ ደግሞ ፕሮዳክት ይኖራችሁ፣ ወይ ሰርቪስ ይኖራችሁ። የሆነ አይነት ሰርቪስ ስጡ። ለምሳሌ ፍሪላንስ መስራት እኮ አንድ ነገር ነው፣ ሰርቪስ ነው። ፍሪላንስ ሰርታችሁ የሆነ አይነት ሰርቪስ የምትሰጡ ከሆነ አክቹዋል ሰርቪስ ነው የምላችሁ። ይሄ ሁሉም ሰው ፍሪላንስ ላይ ስለሚሰራ freelance.com ላይ ወይ ፊቨር ነው ምናምን ላይ ገብታችሁ በቃ እዛ ላይ ግዴታ መስራት አለባችሁ ማለት አይደለም። እዛ ላይ ስትገቡ በገባችሁበት ኒሽ ወይም በገባችሁበት ሴክተር፣ ለምሳሌ ስክሪፕት ራይቲንግ ከሆነ በስክሪፕት ራይቲንግ እናንተን የማይተካከል ሰው እስኪኖር ድረስ አድርጋችሁ አድምታችሁ ሰርታችሁ እዛ ጋር ስኪላችሁን ለመሸጥ ስትመጡ ሌቨሬጅ ይሆናችኋል። ያ ገንዘብ እጃችሁ ላይ የሚመጣው ብር የተወሰነ ፍሪደም ይሰጣችኋል። ኦነርሺፕ የሌለው ሰው ከድህነት ማምለጥ አይችልም። ነሰሰርሊ እንዳልኳችሁ አሁንም ቢዝነስ ላይ ሆን ይችላል። አሴት ይኖራችሁ፣ በቃ የሆነ ነገር ግዙ። ገንዘብ የሚኖራችሁ ከሆነ የሆነ አይነት አሴት ይኖራችሁ። አሁን እዚህ ሀገር ላይ መኪና አሴት ነው ወይ ቤት አሴት ነው ወይ ምናምን፣ ይሄን ፋይናንሻል እውቀት ያላቸው ሰዎች በደንብ ሊያስረዷችሁ ይችላሉ። ግን የሆነ አይነት አሴት ይኖራችሁ። እስከማውቀው ድረስ አይ ቲንክ ቤት አሴት ነው እዚህ ሀገር ላይ ይመስለኛል። እና ቤት መግዛት የሚችል ሰው፣ ቤት ኦን ማድረግ የሚችል ሰው አሴት ይኖረዋል ማለት ነው። የሆነ አይነት ቦንድ ወይ የሆነ አይነት የባንክ ሼር ወይ የሆነ ነገር ስቴብል የሆነ ማለት ነው። ይሄ ስካመሮቹን መተው ዝም ብለው ሶሻል ሚዲያ ላይ ጭበርብረው ብር ይዘው የሚጠፉትን ሳይሆን ስቴብል የሆነ ቢዝነስ፣ ስቴብል የሆነ አይነት አሴት ሼር መግዛት የምትችሉ ከሆነ ግዙ፣ አስቀምጡ። ሶዛት ነገር ቢፈጠር ባካፕ ይሆናችኋል ያ ነገር። እሱን ደግሞ የምታደርጉበት የሆነ አይነት ክሪቲካል የሆነ አናሊሲስ ያስፈልጋል። ዝም ብላችሁ ሄዳችሁ መግዛት ትክክል አይደለም። ግን ቦተም ላይን እስካሁን እያወራው ያለሁት ነገር መጠቅለያው ምንድነው? የሆነ አይነት ኦነርሺፕ የሆነ አይነት ነገር ያስፈልጋችኋል። ከድህነት ማምለጥ የሚፈልግ ሰው በባዶ ከድህነት ማምለጥ አይችልም። ስለዚህ በሌላ ቋንቋ እያልኩኝ ያለሁት ኦነርሺፕ ላይ ካልደረሳችሁ ከድህነት ለማምለጥ ገና ናችሁ ማለት ነው። አታመልጡ። ይሄን ቪዲዮ አይተን ስንጨርስ ከድህነት አናመልጥም እምላችሁ ለዚህ ነው። አስተሳሰባችሁ ልትቀይሩ ትችላላችሁ፣ ግን ነሰሰርሊ ከድህነት አመልጣችኋል ማለት አይደለም። አራተኛውና በጣም ታፍ የሚባለው አሁን ኢቭን ከቢዝነስ ኦን ማድረግ ኦነርሺፕ ምናምን ካልኳችሁ ትንሽ ታፍ የሚሆነው እና አብዛኞቻችን ፌልም የምናደርግበት ብዬ የማስበው ይሄ ሎንግ ታይም የሚወስድ ወይም ሎንግ ተርም ያለው ዲሲፕሊን ነው። ዲሲፕሊን በጣም አቢዩዝ የተደረገ ቃል ነው። አይ ቲንክ ቲክቶክ ላይ ነው የሆነ ነገር ላይ ያየሁት ቪዲዮ አለ። ልጅቷ ቁጭ ብላ እያወራች ነው እና የሆኑ ሀብታሞች ይመጡና እንደዚህ ዲሲፕሊን ይኑር እንዴት ሀብታም ሆንክ ምናምን ሲባል ያው እኔ ዲሲፕሊን ነበረኝ፣ ኮንሲስተንትሊ ነው የምሰራው፣ በቃ እንደዚህ ያደርጋሉ። አይደለም ብሩን ንገሩን፣ እንዴት ነው የሰራችሁት? መጀመሪያ ሊስትሮ ሰራ ነበረ፣ ከዛ እንደዚህ ብር አጠራቅሜ፣ ከዛ እንደዚህ ባንክ ከፍቼ ቡክ አካውንት ከፍቼ እንደዚህ አጠራቅሜ፣ ከዛ አውጥቼ ብሩ እንደዚህ አድርጌ ብላችሁ ስቴፕ ባይ ስቴፕ ንገሩን እንጂ
ዲሲፕሊን ምናምን አትበሉን። ስለዚህ እኔም በዛ መልኩ አልነግራችሁም። አሁን እንዲህ ዲሲፕሊን የሚለውን በትኜ አሳያችኋለሁ። ዲሲፕሊን ማለት አንድ በጣም ቦሪንግ የሚባልን ስራ ለምሳሌ አሁን ተቀጥረህ የምትሰራውን ስራ ሊሆን ይችላል፣ ወይ ትንሽዬ ገንዘብ ሜክ አደርግበታለሁ ብለህ የምታስበውን አዲስ የጀመርከውን ስራ እስኪሰራ ድረስ ፋንክሽናል እስኪሆን ድረስ ገንዘብ እስኪያመጣ ድረስ ኮንሲስተንትሊ ያለማቋረጥ ለተከታታይ ጊዜ ገንዘብ ባያመጣ እንኳ ፌል እያደረገ እንደሆነ ብታይ እንኳ ያለማቋረጥ መስራት መቻል። በሌላ ቋንቋ ለረዥም ጊዜ ቦሪንግ የሆነ ነገር ውስጥ መቆየት መቻል ነው ዲሲፕሊን። ወይም ደግሞ ለረዥም ጊዜ ቦሪንግ የሆነ ነገር መስራት መቻል ነው ዲሲፕሊን። ስለዚህ ዲሲፕሊን የሌለው ሰው ከድህነት ማምለጥ አይችልም። በጣም ኢምፖርታንቱ አራተኛው ዲሲፕሊን። ብዙ ሰው በእድል የሚያመልጥ ይመስለዋል፣ ወይም ደግሞ በእድል ሀብታም የሚሆን ይመስለዋል። ነገር ግን ሰው ሀብታም የሚሆነው ሀብታም መሆንን እንተው ለጊዜው ከድህነት የሚያመልጠው በትዕግስት ነው። በቃ ትዕግስት ይፈልጋል። ሁሉም ነገር ትዕግስት ይፈልጋል። ትዕግስት ይፈልጋል ማለት አንድ የምትሰሩት ነገር የሚሰራ የሚመስላችሁ ነገር ዝም ብሎ ያገኛችሁት ነገር ላይ ሁሉ ታገሳችሁ ቆዩ እያልኩኝ አይደለም። ግን የሚሰራ የሚመስላችሁ ወይም የምርም ሪዛልት እያሳያችሁ ያለ ነገር ላይ ኮንሲስተንትሊ ለሆነ ያህል ጊዜ መቆየት ይፈልጋል። በቃ የሆነ ያህል ጊዜ 3-4 ዓመት ምናምን ምንም ትርፍ ሳታገኙ መልፋት ይፈልጋል። ስኪል ራሱ ዴቨሎፕ ስታደርጉ ስኪሉ ጊዜ ይፈልጋል። በ6 ወር ምናምን ላይመጣ ይችላል። አንዳንዱ እውቀት ፎሬክስ ትሬድ የሚያደርጉ ልጆች 2-3 ዓመት ዝም ብለው ያለምንም ገቢ እንደውም ገንዘባቸውን ሉዝ እያደረጉ ራሳቸውን ትሬን ያደርጋሉ። ቢዝነስ የሚሰሩ ሰዎች ይሄ ኦልድ መኒ ማለት ነው አይነት ቢዝነስ የሚሰሩ ሰዎች 4-5 ዓመት ያለምንም ፕሮፊት ወይ ያለ በጣም ኤክስትራቫጋንት የሚባል አሁን የምናስበው አይነት ገንዘብ ሳያገኙ ትንሽዬ ለመኖር የምትበቃቸውን ነገሮች ብቻ ሜክ እያደረጉ ከዛ እሷን ሴቭ እያደረጉ ተጨማሪ ኢንቨስት እያደረጉ ምናምን መከራቸውን በልተው ገንዘብ ሜክ ያደርጋሉ። እና ድንገት መጥቶ ቡም የሚል አይነት ቢዝነስ የለም፣ ወይ ድንገት ተነስቶ የሆነ ቦታ የደረሰ ሰው የለም። በነገራችን ላይ ዲሲፕሊን ስታዩት ከኋላው ማለት ነው በጣም ማአት መከራ አለው። ግን ከፊት ሆናችሁ በተለይ ቴሌቪዥን ላይ ምናምን ስታዩት ኢትስ ክሬዚ። በቃ የሆነ ድንገት የመጣ ሰው ይመስላል። አንዳንዱ ሰው ከኋላ ምን ሲያደርግ እንደነበር አታውቁ። ስለዚህ እሱን ፓዝ ለማየት ሞክሩ። ከኋላ ምን እየለፋ ነበር ያ ሰው። አሁን ለምሳሌ ዩቲዩብ ላይ የምትወዷቸው ሰዎች ካሉ ወይ የምታደንቋቸው የምትከታተሏቸው ሰዎች ካሉ እነዛ ሰዎች አሁን የምታዩት ቦታ ላይ ለመድረስ ኢዝሊ የመጡ አይመስለኝ። አሁን በእርግጥ ሶሻል ሚዲያ ትንሽ ክሬዚ የሆነ ነው። ዝም ብሎ የመጣው ሰው ሁሉ በአንዴ በተለይ ቲክቶክ ላይ ቡም ይላል። ከዛ የሆነ ነገር ለመስራት ሲሞክር አክቹአሊ ምንም አይነት ስኪል የለውም። ከዛ ይመጣና ይዘላብድባቸዋል ዩቲዩብ ላይ ኦር የሆነ ነገር ላይ ቲክቶክ ላይም ራሱ እዛው ሲዘላብድ ታገኙታላችሁ። ግን አክቹአሊ ስኪል ያላቸው ቢልድ ሲያደርጉ የመጡ ዲሲፕሊን ያላቸው ሰዎች የምር የሚሰራ ነገር ይዘው ስለመጡ ከጀርባቸው ዋንስ ካወቃቸዋቸው በኋላ ሁሌም የሚጠቅም ነገር ይሰጧቸው። ሁሌም ግን ስታዩቸው ይሄ በአንድ ቀን የለም ብድግ ያሉ ሰዎች ሊመስሏችሁ ይችላሉ። ስለዚህ የእናንተም ሰክሰስ እንደዛ ነው መሆን ያለበት። ነገ ሲሳካላችሁ ሰዎች እንዴት ነው በአንዴ እንደዚህ እንትን ያለለት እስኪባል ድረስ አኩሙሌት የምታደርጉት የምታጠራቅሙት እውቀት የምታጠራቅሙት የልፋት ስነ ምግባር ያስፈልጋቸዋል። ስለዚህ ስነ ምግባር ዲሲፕሊን የሌለው ሰው ሰክሰስፉል ሊሆን አይችልም። እዚህ ላይ ተጨማሪ አንድ ነገር ልጨምርላችሁ። ምናልባት 5ኛ አድርገን እንወስደው ይሆን አላቅም። ግን ደጋግሞ መስራት የለም። ሁሉም ሰው ቢፈራው ፌል ማድረግ ነው። ግን ደጋግሞ ነገሮችን ደጋግሞ መስራት ደጋግሞ ፌል ማድረግ ምናምን በተቻለ አቅም ቶሎ መጨረስ የለም። ፌል የምታደርጉባቸውን ነገሮች በሙሉ ሞክራችሁ ቶሎ ፌል አድርጎ መጨረስ በጣም ኢምፖርታንት ነው። አንዳንድ ሰው በጣም ፐርፌክሽኒስት ይሆንና ይሄ ቶሎ ፌል አድርጎ ማየት የነበረበትን መከራ እሱን ፌለር ላለማየት ሪፋይን ሲያደርግ ይቆያል። ማለት ማቃቸው ሰዎች አሉ መጽሐፍ ጻፉ ሪፋይን ሲያደርጉት 10 years ምናምን ይፈጅባቸዋል እና መጽሐፉ አይወጣም። እዛ የሆነ ቦታ ላይ ከቨር ፔጁን ፖስት አድርገው ምናምን በቅርብ ቀን ጠብቁን ምናምን ሲሉ ነው የምታየው። ከዛ በቅርብ ቀን ከ3 ዓመት በኋላም ስታገኛቸው በቅርብ ቀን ምትላለች እና የሆነ ቦታ ላይ የሸክላ ስራ ይመስለኛል የሚሰሩ ሰዎችን እንትን አደረጓቸው። 2 ቡድን ከፈሏቸውና አንደኛውን ቡድን ፐርፌክት የምትሉትን ይሄን ያህል ቀን ሰጥተናቸዋል፣ ፐርፌክት የምትሉትን ሸክላ ስሩ ብለው ሰጧቸው። ከዛ የሆነ ያህል ቀን ተመደበላቸው። ከዛ ይሄኛውን ግሩፕ ደግሞ የቻላችሁትን ያህል ሸክላ ዝም ብላችሁ አምርቱ አሏቸው እና እነዛኛዎቹ አንድ ሸክላ ይዘው ጀቷ እንዲህ ብናረጋት እንደዚህ ብትሆንና እያሉ ሪፋይን ሲያደርጓት ስትበላሽ ሲያፈርሷት እንደ አዲስ ሲሰሯት ምናምን ሲሏት እነዚህኛዎቹ ኮንቲኒስሊ እያመረቱ ነው። ማአት የሸክላ እቃ ተመርቷል እዚህ ጋር እና በውድድሩ መጨረሻ ላይ የሰሩት ፕሮዳክት መጥቶ ሲታይ እነዚህኛዎቹ ፐርፌክት የሚሉትን ነገር ነው የሰሩት። በቃ ፐርፌክት። ከዛ እነዚህኛዎቹ ደግሞ የቻሉትን ያህል በቃ አሁንም ሲሰሩ ነው የከረሙ። መጨረሻ ላይ የሰሩት ፕሮዳክት እና እነዚህኛዎቹ ደግሞ ፐርፌክት አድርገው የሰሩት ኮምፔር ሲደረግ የእነዚህኛዎቹ ሪፋይን እያደረገ የተሻለ ሆኖ ተገኝቷል። ለካ መጀመሪያ ላይ የሰሩት በጣም አስጠሊታ ነው። ከዛ እጀታው አያምርም። ከዛ እንትኑ እንደዚህ ነው እያለ መጨረሻ ላይ የሰሯት ኤቭሪ ታይም
እየተማሩ ነው። ገብቷቸዋል። ስለዚህ የመጨረሻው ፕሮዳክታቸው በጣም ሪፋይንድ ኢቭን በፐርፌክሽን ሊሰሩ ካሰቡ ሰዎች እንኳን የተሻለ ሆኖ ተገኝቷል። ስለዚህ ማርኬቱ ላይ ስትመጡ በተለይ ቢዝነስ ስትጀምሩ መጀመሪያ የምትጀምሩት ቢዝነስ ፕሮባብሊ አይሰራም። ሶስተኛ አራተኛ የምትጀምሩት ቢዝነስ ፕሮባብሊ አይሰራም። ሊሰራላችሁ ይችላል፣ አይታወቅም። እንደ እድል ግን ብዙ ጊዜ የህይወታችሁን እንትን የሚቀይረው ኮርስ አቅጣጫውን የሚቀይረው ቢዝነስ ከሆነ የምትሰሩት ማለት ነው። በኋላ ላይ የሚመጣው ቢዝነስ ራንደምሊ የሆነ ያገኛችሁት የሚመስላችሁ ቢዝነስ ግን ራንደምሊ ኦፖርቹኒቲው መጣ እንጂ እናንተ ሬዲ ነበራችሁ። በእነዚህ በ4 በ5 ቢዝነሶች መሃል ብዙ ነገር ተምራችኋል። ስለዚህ ዋንስ ይሄን ቢዝነስ ስታገኙት እንዴት መስራት እንዳለባችሁ ታውቃላችሁ። ስለዚህ አኩሙሌት የሚደረገው ነገር ላይ ፎከስ አድርጉ። ዲሲፕሊን ያልኩት ለምንድን ነው? ደጋግሞ በመስራት ራስን ወደ ፐርፌክሽን ማቅረብ ይቻላል። ትንሽ ነገር ይዛችሁ እሱን ቢውልድ ለማድረግና እሱን ለማሳደግ እሱን የሆነ ሪፋይን ለማድረግ ከምትጥሩት ይልቅ መስራት ከዛ የሆነ ጊዜ ላይ ፐርፌክት ሆኖ ታገኙታላችሁ። ግን አሁንም ማወራችሁ በሙሉ ቦሪንግ ነው። ደጋግሞ መስራት ቦሪንግ ነው። የሆነ አይነት ቫልዩ አድ ማድረግ ቦሪንግ ነው። ግን that's the only way out። ከድህነት ማምለጥ ለሚፈልግ ሰው እነዚህን አራቱን ነገሮች without any excuse ያለ ምንም ማቅማማት ግዴታ ማድረግ አለበት። ይሄንን ቪዲዮ አንድ ነገር ነግሬያችሁ ልጨርስ። በዚህ እናጠናቀቅ። የምትሄዱት መንገድ በተለይ ከድህነት ለመውጣት ዋንስ ከድህነት ከወጣችሁ በኋላ ዛሬ ቢውልድ ለማድረግና ሀብታም ለመሆን የሚካሄደው መንገድ ትንሽ የሆነ እንዴት ነው ይሻላል። ከድህነት ከመውጣት ይሻላል። ከድህነት ለመውጣት የሚካሄደው መንገድ በጣም አሰልቺ ነው። በጣም ኳይት ይሄ ዝም ጭር ያለ የለም ማለት ጥሩ ጓደኞች ከነበሯችሁ ይተዋችኋል። ቅድም ብያችኋለሁ። ይሄ ፓርቲ ማድረጉን ማቆም አለባችሁ። በየቦታው እየሄዳችሁ መብላታችሁን ማቆም አለባችሁ። ገንዘብ እንደፈለጋችሁ ማባከኑን ማቆም አለባችሁ። አንዳንድ አላስፈላጊ ባህሪያትን ኢቭን አላስፈላጊ ቦይፍሬንድ፣ አላስፈላጊ ገርልፍሬንድ ካሉ አላስፈላጊ ያልኩት ለምንድን ነው? ህይወታችሁ ላይ አድ የሚያደርጉት ነገር የሌለ እንደውም ከህይወታችሁ የሆነ ነገር የሚወስዱባቸው አይነት ሰዎች ካሉ ቦይፍሬንድም ገርልፍሬንድም እነዚህ ሰዎች ሁሉ ይወገዳሉ። ጓደኞች ካሉ ይወገዳሉ። እነዚህን ስታደርጉ ብቻችሁን ነው የምትቀሩት። በተለይ ከድህነት ለማምለጥ ከሆነ የምትሞክሩት ሞስት ፕሮባብሊ ማንም ሴቭ ሊያረጋችሁ የሚመጣ ሰው የለም። የብዙዎቻችን ችግር የሚመስለኝ እሱ ነው። የሆነ ሴቪየር እንፈልጋለን። ከዚህ በፊትም ተናግሬዋለሁ። የሆነ መጥቶ የሚያድነን ሰው፣ የሆነ አይነት እድል፣ የሆነ አይነት ኦፖርቹኒቲ እንፈልጋለን። እንደዛ የሚባል ነገር የለም። ለሆኑ ሰዎች ሊኖር ይችላል፣ ግን የለም። ማጆሪቲዎቻችን የሀብታም ቤተሰብ ልጆች አይደለን። ማጆሪቲዎቻችን ፕሪቪሌጅድ አይደለን። ስለዚህ ስለ ማጆሪቲው ስለሆነ እያወራው ያለሁት ፕሪቪሌጅድ ያልሆናችሁ ልጆች በቃ በዚህ ልታዝኑ አይገባም። ይሄ ነው እንደውም ኢምፓወር ሊያረጋችሁ የሚገባው። ትናንትና ከምንም የተነሱ ሰዎች ህይወታቸው እንዴት እንደሚቀይሩ እያያችሁ ነው። ከምንም መነሳታችሁ ስቶሪያችሁን እንዴት እንደሚያጣፍጠው አስቡት። ግዴታ ግን አይደለም። ባይዘው ፕሪቪሌጅ ያላችሁ ልጆች ደግሞ ከምንም መነሳት ግዴታ አይደለም ማለት የእናንተም ፕሪቪሌጅ ነው እኛም የምንመኘው። እኛም ፕሪቪሌጅድ ብንሆን ኖሮ ብለን ነው የምናስበው። ስለዚህ ፕሪቪሌጃችሁን ዋይዝሊ ተጠቀሙት እንጂ እንደ ዲስአድቫንቴጅ እሱ እኮ አባቱ እንደዚህ ስለሆነ ምናምን እሱን ማንንም እንዳሰሙ እንደዚህ አይነት ነገር የሚናገር ሰው who cares after all አባታችሁ ጎበዝ ስለሆነ ሰራተኛ ስለሆነ ሀብታም ስለሆነ ወይ በዛ አይደለም እናንተ ብድግ ብላችሁ ሀብታም የምትሆኑት። መነሻ ሊሆናችሁ ይችላል፣ ግን ቢውልድ የምታሳድጉት ካራክተር እስከሌላችሁ ድረስ ያንን የምታሳድጉበት ነገር እስከሌላችሁ ድረስ መቼም ማደግ አትችሉ። ስለዚህ ፕሪቪሌጅድም ከሆናችሁ በጣም አሪፍ ነው። ፕሪቪሌጅድም ካልሆናችሁ ደግሞ you have a story የምትናገሩት ነገ ልጆቻችሁ ሲወለዱ ከናንተ ተነስተው የሚሰሩ ልጆች እንዲሆኑ ድል እየፈጠራችሁ ነው። ስለዚህ you have a story to tell። ከምንም ተነስቼ የምትሉት ስቶሪ አላችሁ፣ ግን ለዛ ስቶሪ ተብሎ አይደለም የሚሰራው። ባይዘው ከዚህ በፊት ተኩላዎችን ታሪክ ሰምታችሁ ከሆነ ተኩላዎች በግሩፕ ወይም በፓክ ነው የሚንቀሳቀሱትና ፓኩ ውስጥ ትንሽ ወጣ የሚሉ ወይም ደግሞ ራሳቸውን ኢምፕሩቭ ለማድረግ የሚፈልጉ የሆኑ አይነት እንትኖች አሉ፣ ተኩላዎች አሉ። ከመሃል ይነጠሉና ከፓኩ ጋር ማይንቀሳቀሱ ወይም ሎን ወልፍ ይባላል። እና ሎን ወልፎች ተመችቷቸው አይደለም ባይዘው ሎን ወልፍ የሚሆኑት በቃ የሆነ ነገር ማድረግ ስላለባቸው ግዴታ ብቻቸውን መሆን ስላለባቸው እንደዚህ አይነት ሴናሪዮ ሲመጣ ነው ብቻቸውን የሚሆኑት። እና ከፓኩ አንዳንዴ መነጠል ያስፈልጋል ወጣ ማለት እሱ ኢምፓወር ሊያረጋችሁ ይገባል። የተለየሁት ኳስ ማላያው ከጓደኞቼ የተለየሁት ኢምፕሩቭ እያደረኩ ስለሆነ ቢልድ እያደረኩ ስለሆነ ነው ብላችሁ ኢምፓወር ሊያረጋችሁ ይገባል። ሙቪ ምናምን ተላልከን ስናይ አይ እኔ አላይም ዛሬ ብለን ጊዜ የምንሰጠው እና ስራችን ላይ ፎከስ የምናደርገው ያ ቦሪንጉ ነገር ውስጥ የምንዘፈቀው ቢልድ እያደረግን ስለሆነ ነው። የሚገርም ነገር እየሰራን ስለሆነ ነው። ነገ ምን እንደሚፈጠር አታውቁም። ግን ባይፈጠር እንኳ ዩ ትራይድ በቃ የምትችለውን ያህል አድርገሃል፣ የምትችለውን ሁሉ ሞክረሃል። አትሊስት ከድህነት ማምለጥ አይቀር። ስለዚህ ሊያሳዝናችሁ ወይም አለ አይደል በቃ እኔ የሚረዳኝ ሰው የሚያግዘኝ ሰው የለም ልትሉ አይደለም የሚገባው። የስ የሚያግዘኝ የሚረዳኝ ሰው የለም፣ ግን አፍተር ኦል አይ ሜድ ኢት። ምክንያቱም ወንድ ስትሆን ደግሞ በተለይ ኤክስኪውዝ የለም። በቃ ማድረግ ግዴታ ማድረግ የሆነ ቦታ ላይ መስራት አለበት ነገሩ። እሱም ማድረግ ይኖርባቸዋል። ስለዚህ ማምለጥ ከድህነት ማምለጥ የሚፈልግ ሰው በሙሉ ማምለጥ ይችላል። ምን ካደረገ ኮንሲስተንትሊ ከሰራ ቅድም የዘረዘርናቸውን 4 ነገሮች ማድረግ ከቻለ። ግን ሁሉም ሰው ከድህነት ያመልጣል ማለት አይደለም። that's the bottom line። ሁሉም ሰው ከድህነት አያመልጥ። እንደዛ ቢሆን ኖሮ ሁሉም ሰው ሀብታም ይሆን ነበር። ይሄ የማይሆንበት ግን ሪዝኑ ምን መሰላችሁ? የዓለም ኢኮኖሚክ ሲስተም
ስለማይፈቅድ አይደለም። እሱ ደግሞ ሌላ መከራከሪያ ነጥብ ነው። አሁን ያለው ኢኮኖሚክ ሲስተም ታዲያ እንዴት ነው ሁሉም ሰው ሀብታም እንዲሆን ይፈቅዳል ወይ? የተወሰኑ ጃያንት ኮርፖሬቶች ከሌሉ ወይ የተወሰኑ ትልልቅ ሀብታሞች ከሌሉ ነው ልትከራከሩ ትችላላችሁ። እሱን ከፈለጋችሁ ሌላ ጊዜ እንከራከርበታለን። ግን ለአሁኑ እንድትይዙ የምፈልገው ነገር ምንድነው? ሁሉም ሰው ሀብታም የማይሆንበት ሪዝኑ ሁሉም ሰው መከፈል የሚገባውን ሳክሪፋይስ መክፈል ስለማይፈልግ ብቻ ነው። ይሄን ያዙ። ስለዚህ መከፈል የሚገባውን ሳክሪፋይስ የምትከፍሉ ከሆነ ቢሊዮነር ላትሆኑ ትችላላችሁ ወይ መልታይ ሚሊዮነር ላትሆኑ በብርም በዶላርም ዋሬቨር ብቻ ምን ግን መሆን ትችላላችሁ። ከድህነት ማምለጥ ትችላላችሁ። ስለምትበሉት ስለምትጠጡት ማትጨነቁበት ስቴጅ ላይ መድረስ ትችላላችሁ። ይሄን ካልም በኋላ ነው ስለ ሀብት የምናወራው። በቀጣይ ቪዲዮ ስለ ኦነርሺፕ፣ ስለ አሴት፣ ስለ ገንዘብ አሁን ከድህነት ማምለጥ ከሚለው በኋላ እነዚህን ደግሞ ፈርዘር ኤክስፕሎር ወደ ማድረግ እንገባለን። ስለዚህ ይህን ቪዲዮ ከወደዳችሁት ለብዙ ሰው ሼር አድርጉት፣ እንዲያዩት አድርጉ። በተለይ ደግሞ ከገንዘብ ጋር በተያያዘ ዲስከስ የምታደርጓቸው ጓደኞቻችሁ ካሉ ቻሌንጅ አድርጓቸው፣ ይዩት። እዚህ ቪዲዮ ላይ እንዲካተት የምትፈልጉት ሀሳብ ኔክስት ስንመጣ በኔክስት ቪዲዮ ላይ እንዲካተት የምትፈልጉት ሀሳብ ካለ ኮመንት ላይ ጻፉልኝ። ካሁን ድረስ ስለቆያችሁ እጅግ በጣም አመሰግናለሁ። ኔክስት ደግሞ በቀጣይ ቪዲዮ እንገናኛለን። ይመቻችሁ።